እንግዲህ መጀመሪያ ነው ድምጽም የሚሰማችሁ ይመስለኛል። እንኳን ደህና መጣችሁ የገባችሁ ሌሎቻችሁም ገባ በሉ። ለመሆኑ ለምን እንታመማለን? ለምንስ እንወፍራለን? ከዚህ በፊት የተለያዩ ቪዲዮዎች ጮማ ቁረጡ፣ ቅቤ ጠጡ፣ ስጋና እንቁላል ያለ ስጋት ተመገቡ፣ ከስኳር ከካርቦሃይድሬት ከፋብሪካ ዘይት ተጠበቁ የሚል ቪዲዮ አካፍያችኋለሁ። ይህንን ቪዲዮ የተመለከቱት አንዳንድ ሰዎች እንዴት ነው ጮማ ቁረጡ፣ ቅቤ ጠጡ፣ ስጋ እንቁላል ያለ ስጋት ተመገቡ የምትለው? ይህንን ምግቦች አያወፍሩም ማለት ነው ወይ የሚል ጥያቄ ቀርቦልኝ ነበር እና ዛሬ ይህንን ጥያቄ በአግባቡ መልሳለሁ። ለምን እንደምንወፍር፣ እንዴት እንደምንወፍር እና ለምንስ እንደምንታመም በዝርዝር እንነጋገራለን። ስኳር እና ቅባት፣ ካርቦሃይድሬት እና ቅባት አብረን ስንመገብ በሰውነታችን ውስጥ የሚፈጠረው አስደንጋጭ ጦርነት ከስኳር በሽታ የሚጠብቀን ድብቁ የሰውነታችን ጠባቂ ራንድል ሳይክል። ሰላምና ጤና ለሁላችሁም። ዛሬ ስለ ራንድል ሳይክል ምንነት ባጭሩ ሴሎቻችን በተለይ የጡንቻና የስብ ሴሎች ኃይል ለማግኘት ስብን ላቃጥል ወይስ ስኳርን ግሉኮስን ወይስ የትኛውን ልጠቀም ብለው የሚወስኑበትና ሁለቱ የኃይል ምንጮች በሴል ውስጥ የሚፎካከሩበት ፊውል ኮምፒቲሽን ወይም ውህደት ነው። ክብደት እንዳንቀንስ የሚከለክለን ምስጢራዊ የሜታቦሊዝም ጦርነት። ክብደት ለመቀነስ ሞክራችሁ ታውቃላችሁ? ምናልባት ጂም ትሄዳላችሁ፣ ጤናማ የሚባሉ ምግቦችን ትመገባላችሁ፣ ጤናማ አመጋገብ ተከትሎ ይሆናል፣ የአካል እንቅስቃሴም ታደርጉ ይሆናል። ግን ያ ሆዳችሁ ቦርጫችሁ ላይ ያለው ስብ ንቅንቅ አይልም፣ አይቀንስም። እንዲያውም የባስ ብሎ እየጨመረ ይሄዳል። ወይ ደግሞ ከበላችሁ በኋላ ሁልጊዜ ድካም ይሰማችኋል። ምግብ ከተመገባችሁ በኋላ ብዙ ጊዜ ድካም ይሰማችኋል። የስኳር በሽታስ ያሰጋችኋል? ዛሬ ማንም ያልነገራችሁን ምናልባት ሁላችሁም ሰምታችሁ የማታውቁትን የጤናችንን ምስጢር ነግራችኋለሁ። ይሄ ዛሬ የምነግራችሁ ምስጢር የህይወታችንና የጤንነታችን አቅጣጫ ሙሉ ለሙሉ የሚቀይር ነው። በሰውነታችን ውስጥ በሴሎቻችን ወይም ህዋሶቻችን ውስጥ በየሰከንዱ የሚካሄድ አንድ ኃይለኛ ጦርነት ግብግብ አለ። ይህ ግብግብ ይህ ጦርነት አሸናፊ የለውም፣ ነገር ግን እኛን የጦርነቱ ግፈት ተቀማሽ ያደርገናል። ይህ ምስጢራዊ ሂደት የራንዳል ሳይክል ይባላል። እስከ ቪዲዮ መጨረሻ አብራችሁን ከቆያችሁ ለምን እንደማትከሱ፣ ለምን እንደምትወፍሩ እና ጤናማ ሜታቦሊዝም እንዴት መገንባት እንደምትችሉ ትረዳላችሁ። እባካችሁ ይህን ቪዲዮ አሁኑኑ ያጋሩ፣ ሌሎችም እንዲጠቀሙበት። ሰብስክራይብ ያድርጉ፣ ሼር ማድረግ እንዳይረሱ። ሜምበር በመሆን ቻነሉን በጥቂት በአቅማችሁ መጠን በገንዘብ ይደግፉ። ስኳር እና ቅባት አብረን ስንመገብ በሰውነታችን ውስጥ የሚፈጠረው አስደንጋጭ ጦርነት ከስኳር በሽታ የሚጠብቀን ድብቁ የሰውነታችን ጠባቂ ራንድል ሳይክል። ስኳርና ቅባት አብረን ስንመገብ በሰውነታችን ውስጥ የሚፈጠረው አስደንጋጭ ጦርነት ከስኳር በሽታ የሚጠብቀን ድብቁ የሰውነታችን ጠባቂ ራንድል ሳይክል ዶክተሮች የማይነግሩን ያልነገሩን የስብ እና የስኳር ምስጢር ነው። አሁን በደማችን ውስጥ ምን ያህል ስኳር እንዳለ ታውቃላችሁ? ሙሉ የደም ዝውውራችሁ ውስጥ በአንድ ጊዜ በመላው የደም ዝውውራችን ውስጥ መኖር ያለበት የስኳር መጠን ምን ያህል ይመስላችኋል?
በጣም በሚገርም ሁኔታ በጣም ጥቂት ነው። ከ4 እስከ 5 ግራም ብቻ ነው። ይሄ ማለት አንድ ትንሽ የሻይ ማንኪያ ማለት ነው። ይህ መጠን ትንሽ ከፍ ካለ ለረጅም ጊዜ በደማችን ውስጥ ከቆየ ስኳር መርዝ በመሆኑ የደም ስሮቻችንን ይልጣል፣ ያቆስላል፣ ኩላሊታችንን ያወድማል፣ የኩላሊት በሽታ ያመጣል፣ ነርቮቻችንን ያቆስላል፣ ይበጥሳል፣ ይጎዳል። ታዲያ ዛሬ ጠዋት የበላችሁት ዳቦ፣ ሩዝ ወይም የጠጣችሁት ማኪያቶ ውስጥ ያለው ይህ ሁሉ ስኳር እንዴት አልገደላችሁ? መቼም ዛሬ ከነጋ እስካሁን ከቁርስ፣ ምሳ፣ እራት ተመግባችኋል። ምናልባትም በየመካከሉም መክሰስ ብላችሁ ተመግባችሁ ሊሆን ይችላል። ስለዚህ በዚህ ጊዜ ውስጥ በርካታ ስኳር ወይም ግሉኮስ በደማችሁ ውስጥ አስገብታችኋል። እርግጠኛ ነኝ አንድ ሻይ ማንኪያ ሳይሆን 10ም 20ም 30ም የሻይ ማንኪያ ሊሆን ይችላል። እና እንዴት ነው በህይወት ያላችሁት? ምክንያቱም ስኳር ግሉኮስ በደማችን ውስጥ ከአንድ የሻይ ማንኪያ በላይ ወይም ከ4 እስከ 5 ግራም በላይ ከሆነ መርዝ ነው። ይሄንን እውነት መረዳትና መቀበል የግድ ነው፣ እውነት ስለሆነ። ስለዚህ ዛሬ ለምሳሌ ቅድም እንዳልኩት የተመገባችሁትን ምግብ አስታውሱት። ስንት የሻይ ማንኪያ ግሉኮስ ነው የሚሆነው? እስካሁን በህይወት ያላችሁት በሰውነታችሁ ውስጥ አንድ ድብቅ የጥበቃ ኃይል ስለሚሰራ ነው። ይህ የጥበቃ ኃይል ከስኳር መርዝነት የሚያተርፋችሁ ጀግና ነው። ዛሬ የሜታቦሊዝም ትልቁን ሚስጥር የራንዳል ሳይክል አስገራሚ ጉድ እና ጀብድ እና ጥቅም አስተዋውቃችኋለሁ። ቪዲዮውን እስከ መጨረሻው ካያችሁት ስለ አመጋገብ ያላችሁ አመለካከት፣ ስለ ውፍረት፣ ስለ በሽታ ያላችሁ አመለካከት ለዘላለሙ ይቀየራል። እስቲ ስለዚህ ታሪክ ለመረዳት ወደ 1963 እንደ አውሮፓውያን አቆጣጠር ወደዛ ዘመን እንመለስ። ሰር ፊሊፕ ራንደል የተባለ ታላቅ ሳይንቲስት አንድ አስገራሚ ግኝት አገኘ። በዚህ ዓመት ሴሎቻችን ወይም የጡንቻዎቻችን ህዋሳት 2 አይነት የነዳጅ ማደያ እንዳላቸው አረጋግጡ። አንደኛው ነዳጅ ስብ ነው፣ ፋት። ሁለተኛው ነዳጅ ደግሞ ስኳር ግሉኮስ ነው። ሰውነታችን ነዳጅ የሚያገኘው ወይ ከፋት ነው፣ ከጮማ፣ ከቅቤ፣ ከዘይት የመሳሰሉት፣ ወይም ደግሞ ከካርቦሃይድሬት ነው፣ ከእህል፣ ከእንጀራ፣ ከዳቦ፣ ከምስር፣ ከተለያዩት ገንፎ የመሳሰሉት። ስለዚህ ወይ ቅባት ነው፣ ስብ ነው፣ ወይ ካርቦሃይድሬት ነው። ችግሩ ያለው እዚህ ላይ ነው። ሴሎቻችን ስኳርና ስብን በአንድ ጊዜ ማቃጠል ወይም ስራ ላይ ማዋል፣ ለነዳጅ መጠቀም አይችሉም። ልክ እንደ መኪና ሞተር ወይም በቤንዚን ወይ በናፍጣ መስራት አለባቸው። አንድ መኪና እንግዲህ ለመኪና የምንጠቀመው የነዳጅ አይነት ወይ ቤንዚን ነው ወይ ናፍጣ ነው። አሁን ደግሞ ኤሌክትሪክም መጥቷል። ግን እነኚህ ሶስቱንም በአንድ ጊዜ መጠቀም በእርግጥ ቤንዚንን ወይም ናፍጣን ከኤሌክትሪክ ጋር ሃይብሪድ ብለው አዲስ መኪና ሰርተዋል እና መጠቀም ይቻላል። ግን በመደበኛው መኪና ቤንዚን ወይም ናፍጣን በአንድ ላይ ሞተር ውስጥ አስገብተን መጠቀም አንችልም። ከሁለት አንዱ መምረጥ የግድ ነው። ሰውነታችንም እንደዛው ነው። ካርቦሃይድሬት ወይም ስኳርና ቅባትን በአንድ ላይ የበዛበት ምግብ ስንመገብ፣ ለምሳሌ ጮማ ስጋ ከእንጀራ ጋር ወይም በዘይት የተጠበሰ ድንች፣ ፍሬንች ፍራይስ ከበርገር ጋር ስንመገብ በሰውነታችን ውስጥ ትልቅ ጦርነት ይነሳል። ለምሳሌ ገንፎ በብዙ ቅቤ፣ የመሳሰሉት ማለት ነው። ይሄ አሁንም ወደ 1963
እንደ አውሮፓውያን ቁጥር ስንመለስ ይሄ ሰር ፊሊፕ ራንዳል የተባለ ታዋቂ ሳይንቲስት እና ጓደኞቻቸው አንድ አስገራሚ ግኝት ይፋ አደረጉ። ይህ ግኝት ግሉኮስ ፋቲ አሲድ ሳይክል ወይም በአጭሩ የራንዳል ሳይክል ተብሎ ተሰየመ። ይሄ ግኝት ራንዳል ሰር ፊሊፕ ራንዳል በሱ ስም ወይም ደግሞ ግሉኮስ ፋቲ አሲድ ሳይክል ተብሎ ተሰየመ። ይህ ምን መሰላችሁ? እንግዲህ ሰውነታችን እንደ መኪና ሞተር ነው። ቅድም እንዳልኩት ለመስራት ነዳጅ ይፈልጋል። ዋናዎቹ ሁለቱ ነዳጆች ደግሞ ሰውነታችን ስኳር፣ ግሉኮስ፣ ካርቦሃይድሬት እና ስብ ፋት ናቸው። ጮማ፣ ቅቤ መሳሰሉት ማለት ነው። እንደ ራንዳል ያገኘው ትልቁ ሚስጥር ምንድን ነው? ሴሎቻችን ስኳርን እና ስብን በአንድ ጊዜ ማቃጠል መጠቀም አይችሉም። እደግመዋለሁ፣ በአንድ ጊዜ ሁለቱንም ነዳጅ መጠቀም አይችሉም። አንዱ ነዳጅ ወደ ሴሉ ውስጥ ሲገባ ሌላኛው እንዳይገባ በሩን ቆልፎ ያስቀረዋል። ይህ ማለት በመካከላቸው እኔን ተጠቀም፣ እኔ ልስራ፣ የህይወትና የሞት ፉክክር አለ ማለት ነው። እስቲ ሴሎቻችንን እንደ አንድ የኃይል ማመንጫ ፋብሪካ አስቧቸው። ይህ ፋብሪካ ማስተናገድ የሚችለው በአንድ ጊዜ አንድ የጭነት መኪና ብቻ ነው። አሁን እናንተ ዶናት፣ ኬክ ወይም በርገር፣ ፒዛ፣ ገንፎ በብዙ ቅቤ ወዘተ በላችሁም ገንፎ በብዙ ቅቤ፣ ቅንጬ በብዙ ቅቤ፣ በብዙ ዘይት፣ ብዙ ቅባት የበዛበት የዶሮ ወጥ ሊሆን ይችላል። እነኝን ተመገባችሁ እንበል። እነዚህ ምግቦች ምን አላቸው? ከፍተኛ ስኳር ወይም ካርብ እና ከፍተኛ ስብ አላቸው። ስለዚህ የትራፊክ መጨናነቅ ይፈጥራል ሰውነታችን ውስጥ። የስኳር መኪናውም የስብ መኪናውም በአንድ ጊዜ ወደ ሴሉ ፋብሪካ ለመግባት ይጋፋሉ። በዚህ ጊዜ ፋብሪካው ወይም ሴላችን ግራ ይጋባል፣ ይጨናነቃል። የስብ መኪናው ቀድሞ ከገባ ሴሉ ለስኳር በሩን ይዘጋል። ስኳሩ በደም ስራችን ውስጥ ይከማቻል። ይህን የሰውነታችንን ስኳር ይሄኔ እንግዲህ ስኳር በደማችን ውስጥ ሲከማች ሰውነታችን ስኳር በዛ ብሎ ኢንሱሊን የተባለውን ሆርሞን በብዛት እንዲመነጭ እንዲረጭ ያደርጋል። ኢንሱሊን በሩን በጉልበት ለመክፈት ሲታገል የሴል በሮች ሙሉ በሙሉ አሻፈረኝ ይላሉ። ተደጋግሞ ስለሚደረግ ይሄ ስለበዛ ስለሰለቻቸው ሴሎች እምቢተኛ ይሆናሉ። ይህ ሁኔታ በሕክምናው ዓለም ኢንሱሊን ሬዚስታንስ ወይም የኢንሱሊን እምቢተኝነት ተብሎ ይታወቃል። ይህ ሁኔታ በጤናችን ላይ ያለው አስከፊ ሚና ምንድን ነው? ታዲያ የዚህ ፉክክር ወይም የራንዳል ሳይክል መዛባት በጤናችን ላይ ምን ያመጣል? አስደንጋጩ ውፍረት። ሴሎቻችን ስኳሩን አልቀበል ሲሉ ሰውነታችን ያንን በደም ውስጥ የተረፈውን ስኳር በሙሉ ወደ ስብነት ቀይሮ ሆዳችን፣ ጉበታችንና ጭናችን ላይ ያከማቸዋል። የድካም ስሜት ይሰማናል። ምክንያቱም ግሉኮስ በደማችን ውስጥ ሲበዛ ኢንሱሊን ወዲያው ይመነጫል። ኢንሱሊን ያንን የበዛውን ግሉኮስ ያወርደዋል፣ ወደ ግላይኮጂን ወደ ጮማ ይቀይረዋል። ስለዚህ የተመገብነው ግሉኮስ ወዲያው ከደማችን ውስጥ ስለሚያልቅ አሁን ይርበናል፣ ድካም ስሜት ይሰማናል። ምክንያቱም ሴሎቻችን በተገቢው መንገድ ኃይል ማመንጨት ስለማይችሉ ማለት ነው። ምንም እንኳን ብዙ ብንበላም ሁልጊዜ ይደክመናል፣ እንቅልፍ ይለናል ከተመገብን በኋላ በጥቂት ሰዓታት ውስጥ። በተፈጥሮ ምግብ ወይም ከፍተኛ ስብ በተፈጥሮ ምግብ ወይ በተፈጥሮ የምናስተውለው ነገር ምግብ ወይ ከፍተኛ ስብ ነው። እንደ አቮካዶ፣ ስጋ፣ ጮማ፣ ቅቤ ወይም ደግሞ ከፍተኛ ካርብ ነው። እንደ ድንች፣ ሙዝ፣ ጤፍ፣ ስንዴ የመሳሰሉት። ሁለቱም በአንድ ላይ አጣምሮ የያዘ ምግብ በተፈጥሮ በጣም ጥቂት ነው። የራንዳል ሳይክልን የሚቀሰቅሰው ይህ የሰው ሰራሽ ምግብ ቅልቅል ነው።
ቅባቱ ወይም ፋቲ አሲድ በፍጥነት ወደ ሴሎቻችን ይገባና እኔ ጥቅም ላይ መዋል አለብኝ ይላል። በዚህ ጊዜ ራንደል ሳይክል የሚባለው ሜካኒዝም የሚቀሰቅሰው ትሪገር የሚሆነው ለምሳሌ ክላይማክስ ወይም ችግሩ ይሄ ችግር ጠቃሚ ነው ወይስ ጠላት ነው? ሴሎቻችን በስብና በካርቦሃይድሬት ሲጨናነቁ ራንደል ሳይክል አንድ ጥብቅ ትዕዛዝ ያስተላልፋል። ግሉት ፎር የሚባለውን ሴሎች ላይ የሚገኝ ሪሴፕተር የሚባለውን የሴሎቻችንን የስኳር ማስገቢያ በር ድርግም አድርጎ ይዘጋዋል። ለምን? ምክንያቱም ሴሉ ውስጥ የበዛ ስኳር ቢገባ ሴሉ ሊፈነዳ፣ ግሉኮስ ቶክሲሲቲ ሊፈጠር ነው። ስለዚህም ምን ሆነ? በሩ ተዘጋ። ስኳሩ ወደ ሴል መግባት አልቻለም። አሁን ስኳሩ ወይም ይሄ ግሉኮስ ደማችን ውስጥ መከማቸት ጀመረ። የቅድሙን አስታውሱ። በደም ውስጥ ከ4 ግራም በላይ ስኳር ካለ መርዝ ነው ብለናል። ሰውነታችን አደጋ ላይ ወደቀ ማለት ነው። በዚህ ጊዜ የሞትና የሽረት ሰዓት ይፈጠራል። ቆሽት ወይም ፓንክሪያስ የተባለው የሰውነታችን ክፍል ደንግጦ ከእንቅልፉ ይነቃል። ደማችን በስኳር መርዝ ሊበከል መሆኑን ሲያይ የድንገተኛ አደጋ ፖሊስ የሆነውን ኢንሱሊን በብዛት ወደ ደም እንዲረጭ ያደርጋል። ያመርታል፣ ይረጫል በፍጥነት። ይህ በከፍተኛ መጠን የተለቀቀው ኢንሱሊን በደም ውስጥ የተከማቸውን ስኳር ጠራርጎ በማውጣት ወደ ስብነት ወይም ፋት ቀይሮ ሆዳችንና ጉበታችን ላይ ያከማቸዋል። ውፍረት ተፈጠረ፣ ጮማ ተፈጠረ፣ ቦርጭ ተፈጠረ ማለት ነው። እናውቃለን። ስም ማከማቸት አንፈልግም። ነገር ግን ኢንሱሊንና ራንደል ሳይክል ይህንን ባያደርጉ ኖሮ በደማችን ውስጥ በተከማቸው ስኳር ምክንያት እንሞት ነበር በፍጥነት። አሁን ግን በስኳር በሽታ ምክንያት በስኳር በሽታ፣ በውፍረት፣ በተለያዩ ምክንያት ህይወታችን የሚያልፈው ዘግይቶ ነው። ምክንያቱም ይሄ ትንቅንቅ ለረዥም ጊዜ የሚካሄድ ስለሆነ ነው። ስለዚህ ራንደል ሳይክል የሜታቦሊዝም ጠላታችን ሳይሆን የዝግመተ ለውጥ ኢቮሉሽነሪ መከላከያችንና አዳኛችን ነው። የስኳር በሽታ ታይፕ 2 ዳያቤቲስ እና ይሄ እንዴት ነው የሚፈጠረው? ይህ የትራፊክ መጨናነቅ ለአመታት ሲቀጥል የኢንሱሊን ስርዓት ይፈርሳል። ይህም ለስኳር በሽታና ለልብ ህመም ይዳርገናል። ማለት ይሄ የግሉኮስ የስኳር በደማችን ውስጥ መብዛት ለረጅም ጊዜ ሲቆይ፣ በዚህም የተነሳ ኢንሱሊን በየጊዜው እየመነጨ እየተሰራጨ ስራ ላይ የዋለ በመጨረሻ ላይ ሴሎቻችን ኢንሱሊን እምቢ ሲሉ በቃን ሰለችን፣ ከዚህ በኋላ አንሰማም ማለት ሲጀምሩ የስኳር በሽታ ብቅ ይላል። የስኳር በሽታ ብቻ አይደለም፣ ከፍተኛ ደም ግፊት፣ የልብ ህመም፣ ስትሮክ፣ ሃርት አታክ ሁሉም ምንጫቸው ይሄ ነው። የዘመናችን ምግቦች ፕሮሰስድ ፉድ አብዛኛዎቹ ከፍተኛ ስብና ከፍተኛ ካርቦሃይድሬት የተቀላቀለባቸው ናቸው። ተፈጥሮ እንደዚህ አይነት ምግብ አልፈጠረችም፣ የለም። በተፈጥሮ እንደዚህ አይነት ካርቦሃይድሬት እና ስብ የተከማችበት ምግብ የለም። አሁን ምናልባት እንዲህ አይነት ቅልቅል ያለው በወተት ብቻ ውስጥ ነው። እንግዲህ አሁን ችግሩን አውቃችኋል። መፍትሄው ራንደል ሳይክል ከጠላትነት ወደ ወዳጅነት መቀየር ነው። ችግሩ ያለው ዘመናዊው አኗኗራችን ላይ ነው። ተፈጥሮ ካርቦሃይድሬትን እና ከፍተኛ ቅባትን በአንድ ላይ አታቀርብም ብያችኋለሁ፣ ከወተት በስተቀር። ወተት የእናት ጡትም ይሁን ከእንስሳት የምናገኘው ወተት ውስጥ ግሉኮስ ካርቦሃይድሬትም አለ፣ ፋት ቅባትም አለ፣ ስብም አለ። ይሄ ምክንያቱ አለው፣ በጣም የሚገርም ምክንያት አለው። ምክንያቱም ታዳጊውን ህፃን ሁሉንም አይነት የምግብ አይነት በማቅረብ ለመገንባት ለማሳደግ ነው። ስለዚህ በደንብ ኖርማሊ በተፈጥሮ ያለው ወይ ቅባት የሆነ ምግብ እናገኛለን ወይ ደግሞ ካርቦሃይድሬት ነው የምናገኘው። እኛ ግን ዘወትር ካርቦሃይድሬት እና ቅባት በአንድ ላይ የያዙ ምግቦችን ፕሮሰስድ ፉድን ስንመገብ ይህንን የራንደል ሳይክል ሲስተም
እንቀሰቅሰዋለን። ሁልጊዜ በሩ ይዘጋል። ሁልጊዜ ቆሽት ኢንሱሊን ይረጫል፣ ያመነጫል። ሁልጊዜ ስኳሩ ወደ ሰብነት ይቀየራል። በመጨረሻም ቆሽት ይደክማል። የኢንሱሊን መላመድ ኢንሱሊን ሬዚስታንስ ይፈጠራል። ከዛም ታይፕ 2 ዳያቤቲስ ወይም አይነት 2 የስኳር በሽታ ይመጣል። ስለዚህ መፍትሄው ምንድን ነው? ነዳጃችንን እንምረጥ፣ አመጋገባችንን ፈትሽ። ብዙ ጊዜ የምንታመመው ብዙ ጊዜ የምንወፍረው ምን እንዴት መመገብ መቼ መመገብ እንዳለብን ባለማወቃችን ነው። ምግባችንን ሳንመርጥ ዝም ብለን በደመ ነፍስ ስለምንመገብ ነው። በእርግጥ ለዚሁ ይዳረገን ደግሞ የተመከርነው የአመጋገብ አይነት ነው። በአንድ ጊዜ ከፍተኛ ስብና ከፍተኛ ካርቦሃይድሬት ስኳር አትመገቡ። ወይ ስብን ቀንሳችሁ ጤናማ ካርብ ተጠቀሙ፣ ወይ ካርብን ቀንሳችሁ ጤናማ ስብ ሎ ካርብ ኬቶ ዳይት ተጠቀሙ። ለምሳሌ ክትፎ በምንመገብበት ጊዜ ክትፎ ያው ብዙ ጊዜ በብዙ ቅቤ ነው ይጨመርበት። ቅቤ ያለው ቅመም አለው፣ ይጣፍጣል። እና ከዳቦ ከእንጀራ ከቆጮ ጋር ስንመገበው ቅባትንና ስብንና ካርቦሃይድሬትን አቀላቀልን ማለት ነው። ለዚህ ሰውነታችን ቶሎ ከደማችን ውስጥ ማስወገድ የሚፈልገውና ስራ ላይ ማዋል የሚፈልገው ካርቦሃይድሬቱን ነው። እንጀራውን፣ ዳቦውን፣ ቆጮውን ነው ወደ ስራ ላይ የሚያውለው። በዛ ውስጥ ያለው ቅባት ወደ ክምችት ነው የሚሄደው። እሱ ብቻ አይደለም፣ ይሄ ዳቦም እንጀራውም ቆጮውም ራሱ ወደ ስብነት ይቀይራል። ምክንያቱም ግሉኮስ ቶሎ መጥፋት ስላለበት። ስለዚህ ለምሳሌ ክትፎ ስንመገብ ምንም ያህል ቅቤ ይጨመርበት፣ ቅቤ እንደው በላዩ ላይ እንደቅድቀው የሚጨምሩበት፣ ግን ጎመን ያለው አይብ ያለው በማንኪያ ይሄን ብቻ በማንኪያ ብንመገብ የካርቦሃይድሬትን የስኳር የግሉኮስን አደጋ አስወገድን ማለት ነው። አስወገድን። ክትፎ በቅቤ የተሞላ ክትፎ ከጎመን ጋር ከአይብ ጋር አያወፍርም። ጮማ መቁረጥ፣ ቅቤ መጠጣት ከመጠን በላይ ካልሆነ በስተቀር ሰውነታችን ሊጠቀመው ከሚችለው በላይ ካልሆነ በስተቀር አያወፍረንም። ምክንያቱም ብዙ ቅባት ያለው ጮማ ቅቤ የበዛበት ምግብ ስንመገብ ይሄ የራንደል ሳይክል አይቀሰቀስም፣ ትሪገርድ አይሆንም። ስለዚህ ካርቦሃይድሬት ደማችን ውስጥ ስለማይኖር ስለማይበዛ ኢንሱሊን አይመጣም። ኢንሱሊን አይበዛም፣ ሰላም አለ ማለት ነው። አንወፍርም። ምናልባት ግን ብዙ ቅቤ ጮማ ቆርጠን ቅቤ ጠጥተን ብዙ ቅባት ያለበት ምግብ ስንበላ ልንወፍር የምንችልበት አጋጣሚ አለ። ይሄ ምንድን ነው? ከሰውነታችን ጥቅም ላይ ከሚያውለው ሊጠቀምበት ከሚችለው ነዳጅ በላይ ከሆነ የተመገብነው ካሎሪ ማለት ነው። እንግዲህ ሰውነታችን ኖርማሊ ከ2000 እስከ 2500 ኪሎ ካሎሪ ይጠቀማል በየቀኑ እና የተመገብነው ምግብ ከዚህ በላይ የተመገብነው ጮማ፣ ቅቤ፣ ስጋ፣ ምናምን ከዚህ በላይ ከሆነ የምንጠቀመውን ያህል ተጠቅመን ትርፉ ወደ ተጨማሪ ስብነት ወደ ጮማ ወደ ክምችት ሊገባ ይችላል። ነገር ግን ጥሩ ነገር ጮማ፣ ቅቤ፣ ቅባት የበዛበት ምግብ ከካርቦሃይድሬት ውጪ ብቻውን ብንመገበው ብዙ ልንመገብ አንችልም። በጥቂት ነው የምንጠግበው፣ ትርፍ ልንመገብ አንችልም። ስለዚህ የተመገብነውን ስራ ላይ እናዋለዋለን። የሚከማች ነገር የለም። ለዚህ ነው ጮማ መቁረጥ፣ ቅቤ መጠጣት አያወፍርም ብዬ የምናገረው ለዚህ ነው። ከአቅም በላይ ትርፍ የሆነ ሰውነታችን ሊጠቀሙ ከሚችለው በላይ ጮማ፣ ቅቤ ልንመገብ አንችልም። ወዲያው ነው የሚያጠግበን፣ ወዲያው ነው ሰውነታችን የሚዘጋን። ያለማቋረጥ የምንበላው አሁንም የምንበላው ትርፍ የምንመገበው ቅባት፣ ጮማ፣ ቅቤ፣ ስብ
ከካርቦሃይድሬት ጋር ሲደባለቅ ብቻ ነው። ካርቦሃይድሬት ምግብ ብቻ ነው አሁንም ጣፋጭ ምግቦች አሁንም ልንመገባቸው የምንችለው እነሱን ነው። እነሱ ደግሞ አሁንም በተመገብን ቁጥር አሁንም ኢንሱሊን ይመነጫል። ኢንሱሊን ደግሞ እነኝን ምግቦች ወደ ጮማነት የሚቀይራቸው እየወፈርን አሁንም እየወፈርን እንቀጥላለን። ስለዚህ የመወፈራችን ሚስጥር ይሄ ነው። ስለዚህ መፍትሄው ምንድን ነው? ነዳጃችንን እንምረጥ። አንድ ጊዜ ከፍተኛ ስብና ከፍተኛ ካርቦሃይድሬት ወይም ስኳር አንመገብ። ወይ ስብን ቀንሰን ጤናማ ካርብ እንጠቀም፣ ወይ ካርብን ቀንሰን ጤናማ ስብ ሎ ካርብ ኬቶ ዳይት እንጠቀም። ሴሎቻችን አንድ አይነት ነዳጅ በሰላም እንዲያቃጥሉ እንዲጠቀሙ እንርዳቸው። ለምሳሌ ኢንተርሚተንት ፋስቲንግ፣ ይሄ አራርቆ መመገብ፣ አልፎ መጾም ለሰውነታችን ለሰዓታት አለመብላት ማለት ነው። ጾም ሴሎቻችን የተከማቸውን ስብ አውጥተው እንዲያቃጥሉና የትራፊኩን መጨናነቅ እንዲያጸዱ ያደርጋቸዋል። ለዚህ ነው አራርቆ መመገብ፣ አልፎ መጾም በጣም ጠቃሚ የሆነ ውፍረትን የመከላከል ውፍረትን የማስወገጃ መንገድ የሚሆነው። በማጠቃለያው የራንደል ሳይክል ሰውነታችን ሚዛኑን ለመጠበቅ የሚጠቀምበት አስደናቂ የተፈጥሮ ህግ ነው። እኛ ግን በተሳሳተ አመጋገብ ይህንን ህግ ደጋግመን ስንጥስ እንወፍራለን፣ እንታመማለን። ከዛሬ ጀምሮ ምግባችሁን ምረጡ። ምንድን ነው አመጋገቤ ምን እየፈጠረ ነው? ሰውነቴ ላይ መጨናነቅ እየፈጠረ ነው ወይ? ምን አይነት ነዳጅ ነው እየተጠቀምኩ ያለሁት? ሴሎቼ በትክክል ነዳጅን እየተጠቀሙ ነው ወይ ብላችሁ ራሳችሁን ጠይቁ። ይህ መረጃ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ እና ለምትወዳቸው ሰዎች ሼር በማድረግ ይህን ቻናል ይደግፉ። ይህን ማድረግ እንዳትረሱ። ተጨማሪ የጤና ሚስጥሮችን ለማወቅ ሰብስክራይብ ያድርጉ። ጤናማ የሜታቦሊዝም ለሁላችን። ስለዚህ በተጨማሪ ምንድን ነው የምለው፣ ጤናማ መሆን ከፈለግን ከዚህ ቪዲዮ የምትወስዱት አንድ ትልቅ ሚስጥር ይህች ናት። ከፍተኛ ካርቦሃይድሬት ወይም ስኳርና ከፍተኛ ቅባት በአንድ ገበታ ላይ አታብዙ፣ አስወግዱ። ሰውነታችንን ግራ አናጋባው። ስኳርን መቆጣጠር የሜታቦሊክ ጤናን መጠበቅ ማለት የሰውነታችንን ዲዛይን አክብሮ መመገብ ማለት ነው። ሰውነታችን ዲዛይን እንዲሆነው ካርቦሃይድሬትንና ቅባትን በአንድ ላይ መመገብ አይደለም። በተፈጥሮም እንዲህ አይነት ቅባትና ካርቦሃይድሬት አንድ ላይ አይገኝም ብያችኋለሁ። ይሄ በዘፈቀደ የመጣ ምክንያት አይደለም፣ ዓላማ አለው። ስለዚህ የዛሬው ትምህርት ጠቃሚ ሆኖ ካገኛችሁት ይህን ቪዲዮ ሼር በማድረግ ለወዳጆቻችሁ አካፍሉ። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ አደራ። በቀጣይ ቪዲዮ ኢንሱሊን ሬዚስታንስን እንዴት በቀላሉ መቀልበስ እንደምንችል ይዤላችሁ እመጣለሁ፣ በድጋሚ ማለት ነው። ጤና ይስጥልኝ። እስካሁን ስለተከታተላችሁ በጣም አመሰግናለሁ። መልካም ጊዜ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሰንብቱ።